በሌላ ስልክ ቴሌግራም አካውንታችን ላይ መግባት ከፈለግን ወይም ደግሞ እዛው ከዚህ ቀደም ቴሌግራም የምንጠቀምበት ስልክ ላይ ቴሌግራም አካውንታችንን አጥፍተን እንደ አዲስ ሳይን ኢን ማድረግ ከፈለግን ከዚህ ቀደም በነበረው አሰራር ቴሌግራም አክቲቭ አካውንት በሌላ ዲቫይስ ካለን ኮዱን እዛ ቴሌግራም አካውንታችን ላይ ይልክልናል። አክቲቭ አካውንት ከሌለን ወይም ኮዱን ማግኘት የማንችል ከሆነ ደግሞ ታፕ ቱ ጌት ኮድ ቪያ ኤስኤምኤስ የምትል ኦፕሽን ይሰጠናል። ያችን ኦፕሽን ተጭነን የማረጋገጫ ኮዱን በኤስኤምኤስ ወይም በአጭር የጽሁፍ መልእክት እንዲደርሰን ማድረግ እንችል ነበር። ያም ካልሆነ ደግሞ ኢሜይል ቀድመን ኮንፊገር አድርገን ከሆነ በተለይ ቱ ፋክተር ኦተንቲኬሽን የምንጠቀም ከሆነ በኢሜይል ኮዱን ይልክልናል። ያንንም እንደ አማራጭ እንጠቀም ነበር። በቅርቡ ደግሞ ቴሌግራም ፓስኪ የተሰኘ አዲስ ፊቸር ይዞልን መጥቷል። ይህ ፓስኪ የተሰኘ አዲስ ፊቸር ምን እንደሆነ እንመለከታለን። ምን አይነት ጥቅሞች እንዳሉት እናያለን። ቴሌግራም ፓስኪ የተሰኘውን አዲሱን የቴሌግራም ሳይን ኢን ሜተድ በምን መልኩ መጠቀም እንደምንችል ፕራክቲካሊ አብረን እንመለከታለን። ሌሎችም ተያያዥ መረጃዎችን በዚህ ቪዲዮ ይዤላችሁ ቀርብ ያለው አብራችሁን ቆዩ። እንግዲህ ቴሌግራም ፓስኪስ የተሰኘውን አዲሱን ፊቸር ያስተዋወቀው በፈረንጆቹ ታህሳስ 2025 ላይ ሲሆን ይህ ፓስኪ የተሰኘው አዲሱ ፊቸር ቴሌግራም አካውንታችን ላይ ሎጊን ለማድረግ ወይም ሳይን ኢን ለማድረግ ኤስኤምኤስ ሳያስፈልገን ፓስወርድ ሳንጠቀም ኢሜይል ሳያስፈልገን ወይም ደግሞ ሌላ ዲቫይስ ላይ አክቲቭ አካውንት እንዲኖረን የግድ ሳይል ቴሌግራም አካውንታችን ላይ በቀላሉ ሳይን ኢን ማድረግ የሚያስችልን አዲስ ፊቸር ነው ማለት ነው። ፓስወርድለስ የሆነ ፓስወርድ አልባ የሆነ የቴሌግራም ሳይን ኢን ሜተድ ነው ማለት ነው። ፓስኪስ የተሰኘው አዲሱ ፊቸር ስልካችን ላይ ፓስኪን አንዴ ሴት ካደረግን በኋላ ቴሌግራም አካውንታችንን ሎጋውት አድርገን ወይም ደግሞ አጥፍተን ሳይን ኢን ማድረግ ብንፈልግ ወይም በሌላ አዲስ ስልክ ላይ በተመሳሳይ ስልክ ቁጥር ቴሌግራም አካውንታችን ላይ መግባት ስንፈልግ ድጋሚ ሌላ ፕሮሰስ ሳያበዛ ኢንክሪፕትድ ኪውን እዛው ሎካል ስልኩ ላይ ስቶር በማድረግ በቀላሉ ሳይን ኢን ማድረግ እንድንችል ይረዳናል ማለት ነው። ቴሌግራም ፓስኪስ በጣታችን አሻራ ወይም በፌስ አይዲ ወይም በዲቫይሱ ፒን በቀላሉ ሎጊን ማድረግ እንድንችል ይረዳናል ማለት ነው። ቴሌግራም ፓስኪስ ሎጊን ለማድረግ የሚያስችለንን ኢንክሪፕትድ ኪ እዛው ዲቫይሱ ላይ በማስቀመጥ ይሰራል። ካልሆነ ደግሞ አይክላውድ ላይ ወይም ደግሞ ጉግል ፓስወርድ ማኔጀር ላይ በማስቀመጥ ከተለያዩ ዲቫይሶች ላይ ፓስኪን መጠቀም እንድንችል ይረዳናል ማለት ነው። የተለያዩ ዲቫይሶች ላይ ፓስኪን በመጠቀም ሳይን ኢን ማድረግ ወይም ደግሞ ሎጊን ማድረግ በቴሌግራም አካውንታችን እንድንችል ይረዳናል ማለት ነው። ቴሌግራም ፓስኪስ ለፊሺንግ አታክ ወይም ደግሞ ፊሺንግ ለተሰኘው የሳይበር ሴኩሪቲ አታክ እንዳንጋለጥ እንዲሁም ሲም ስዋፒንግ ለተሰኘው የሳይበር ሴኩሪቲ አታክ እንዳንጋለጥ የሚያደርግም ፊቸር እንደሆነ ነው የሚነገረው ማለት ነው። ፓስኪስ የተሰኘው የቴሌግራም ሳይን ኢን ሜተድ ሎጊን ፕሮሰሱን ፈጣን እንደሚያደርገው ነው የተነገረው ማለት ነው። ስለዚህ አሁን ደግሞ ቴሌግራም ፓስኪስ የተሰኘውን አዲሱን የቴሌግራም ሳይን ኢን ፊቸር ለመጠቀም ምን አይነት ሂደት መከተል እንዳለብን ደግሞ አብረን እንመልከት። ቀጥታ ቴሌግራማችንን እንከፍተዋለን። ቴሌግራማችንን በዚህ መልኩ ከከፈትን በኋላ ሴቲንግስ ላይ እንገባለን። ሴቲንግስ ላይ ለመግባት አንዳንዶቻችሁ ጋር ቀደም ያለ የቴሌግራም ቨርዥን ከሆነ እዚሁ ጋር ከላይ ሃምበርገር ሜኑ አለች። ያችን ሜኑ ፕሬስ ስታደርጓት ከውስጥ ሴቲንግስ የሚል ልታገኙ ትችላላችሁ። አንዳንዶቻችሁ ጋር ደግሞ በጣም ሌተስት የሆነ ቨርዥን ከሆነ ያላችሁ ቴሌግራም ቦቶም ናቪጌሽን ሜኑ ተጨምሯል ብያችኋለሁ በባለፈው ቪዲዮዬ። ስለዚህ ቦቶም ናቪጌሽን ሜኑ እንደዚህ ፊት ለፊት የሚያሳያችሁ ከሆነ ቀጥታ ሴቲንግስ የሚለው ላይ ትገባላችሁ ማለት ነው። በሁለቱም አማራጭ ብቻ ሴቲንግስ የሚለው ላይ ቴሌግራም ሴቲንግስ ላይ ትሄዳላችሁ። ቴሌግራም ሴቲንግስ ላይ ከሄዳችሁ በኋላ እዚህ ጋር እንደምትመለከቱት ፕራይቬሲ ኤንድ ሴኩሪቲ የሚል ኦፕሽን ታገኛላችሁ። ፕራይቬሲ ኤንድ ሴኩሪቲ የሚለው ኦፕሽን ላይ እንሄዳለን። ፕራይቬሲ ኤንድ ሴኩሪቲ የሚለውን ኦፕሽን ከከፈታችሁ በኋላ እዚህ ጋር እንደምትመለከቱት ፓስኪስ የሚል ኦፕሽን አለ። ኦፍ ነው ለጊዜው። ስለዚህ ይሄንን ኦን አድርገን አዲስ ፓስኪ ክሬት እናደርጋለን ማለት ነው። ፓስኪስ የምትለዋን እንጫናታለን ማለት ነው። እንደምትመለከቱት ፓስኪስ የሚለውን ስንጫን ፕሮቴክት ዩር አካውንት ሎጊን ሴፍሊ ኤንድ ኪፕ ዩር አካውንት ሴኪዩር ይላል። ክሬት ፓስኪ ሎጊን ዊዝ ፌስ ሪኮግኒሽን ስቶር ፓስኪ ሴኪዩርሊ ይላል። ስለዚህ አዲስ ፓስኪ ክሬት ማድረግ ከፈለኩኝ ክሬት ፓስኪ የምትለዋን እጫናለሁ ማለት ነው። ክሬት ፓስኪ አልኩት። ክሬት ፓስኪ እንዳላችሁት ፓስኪን የምትጠቀሙ ከሆነ ኮምፕሌክስ የሆነ ፓስወርድ ማስታወስ አይጠበቅባችሁም ይላል። ፓስኪ
በፊንገር ፕሪንታችን በፌስ አይዲያችን ወይም ደግሞ በስልካችን ፒን መፍጠር የምንችለው ሳይን ኢን ሜተድ እንደሆነ ይናገራል። they are saved to password manager so that you can sign in on other devices። ቀደም ብለንም እንዳየነው ቴሌግራም ፓስኪስ በጉግል ፓስወርድ ማኔጀር ወይም ደግሞ በአይክላውድ ፓስወርድ ማኔጀር ላይ ስቶር በመደረግ ከማንኛውም ዲቫይስ ላይ በፓስኪ ሳይን ኢን ማድረግ እንድንችል ይረዳናል ማለት ነው። ስለዚህ ያንን ማድረግ እንችላለን። ስለዚህ ይህንን መረጃ እንዲህ ካየን በኋላ ኮንቲኒው እንለዋለን ማለት ነው። ልክ ኮንቲኒው እንዳልነው ወደዚህ ይወስደናል። ክሬኤት ፓስኪ ፎር ቴሌግራም ይላል። ለቴሌግራም ፓስኪ ክሬኤት ማድረግ ትፈልጋለህ ወይ ብሎ ይጠይቃል። ለየትኛው ዩዘር ኔም ወይም ደግሞ ለየትኛው የቴሌግራም ዩዘር ኔም ፓስኪ ክሬኤት እንደሚያደርግ ይናገራል። ቀድመን ስንጠቀምበት የነበርነውን ኢሜል አድራሻም እዚህ ጋር ያስቀምጣል። ዚስ ፓስኪ ዊል ቢ ሴቭድ ቱ ጉግል ፓስወርድ ማኔጀር ፎር ይህንን ኢሜል አድራሻ ይናገራል። ይሄ ኢሜል አድራሻ እኔ ቀድሜ የሰጠሁት የኢሜል አድራሻ ነው። እናንተ ጋርም የራሳችሁን የኢሜል አድራሻ ሊያሳያችሁ ይችላል። ስለዚህ ፓስወርድ ማኔጀር ላይ ወይም ጉግል ፓስወርድ ማኔጀር ላይ፣ ለአንድሮይድ ከሆነ ጉግል ፓስወርድ ማኔጀር ላይ ነው፣ ለአይኦኤስ ከሆነ ደግሞ አይክላውድ ፓስወርድ ማኔጀር ላይ ስቶር እንደሚደረግ ነው የሚናገረው። ወደዚህ ፔጅ ወስዶናል። ስለዚህ ይህንን ካየን በኋላ ኮንቲኒው እንለዋለን ማለት ነው። ፓስኪውን አሁን ክሬኤት ለማድረግ እየሞከረ ነው። የትኛው ኢሜል ላይ እንደሚቀመጥ ነገረኝ። ስለዚህ ፓስኪውን ክሬኤት ለማድረግ ፓተርናችሁን ድሮ እንድታደርጉ ወይም ደግሞ በጣት አሻራችሁ እንድትገቡ ይጠይቃል። አሁን እንደምትመለከቱት ጉግል ፓስወርድ ማኔጀር ላይ ፓስኪ ክሬኤት አድርጎልኛል። ስለዚህ አሁን እንደምትመለከቱት እዛው ፕራይቬሲ ኤንድ ሴኩሪቲ ጋር ስንሄድ ፓስኪስ የሚለው አንድ የሚል ያስቀምጣል ማለት ነው። ተጨማሪ ፓስኪ መጠቀም ከፈለግን እዛው ፓስኪስ የምትለውን ፕረስ አድርገን ክሬኤት ፓስኪ የሚለውን ተጭነን መጠቀም እንችላለን ማለት ነው። ከዚህ በኋላ ፓስኪ ክሬኤት አድርገናል። አዲስ አካውንት አድ ማድረግ ስትፈልጉ ወዲያውኑ ፓስኪ ሴቭ እንዳደረጋችሁና ያንን ፓስኪ መጠቀም እንደምትፈልጉ ይጠይቃችኋል። በዛ መልኩ ትጠቀሙበታላችሁ ማለት ነው። ልክ አዲስ ፓስኪ ክሬኤት እንዳደረጋችሁ እዚህ ጋር ኒው ፓስኪ አድድ ይላል። በእናንተ ቴሌግራም አካውንት አዲስ ፓስኪ ክሬኤት መደረጉን የሚያሳይ ሜሴጅ በዛው በቴሌግራም አካውንታችሁ ወዲያውኑ ይልክላችኋል ማለት ነው። እንግዲህ ስልካችን ላይ ወይም ቴሌግራማችን ላይ ፓስኪስ የተሰኘውን አዲሱን የቴሌግራም ፊቸር ማግኘት ካልቻልን ቴሌግራማችን ኦልድ ሊሆን ይችላል ቨርዥኑ። ስለዚህ ማዘመን ይጠበቅብናል ማለት ነው። አፕዴት ቴሌግራም የሚል ኦፕሽን ይሰጠናል። ብዙ ጊዜ አዳዲስ ፊቸሮች ሲኖሩት እንደዛ አይነት ኦፕሽን ያመጣል። ስለዚህ አፕዴት ቴሌግራም የሚለውን ኦፕሽን ስናይ አፕዴት ማድረግ ወይም ደግሞ ዳውንሎድ አድርገን አዲሱን ማዘመኛ መጫን ይጠበቅብናል ማለት ነው። በዚህ መልኩ ቴሌግራም ፓስኪ የተሰኘውን አዲሱን ፊቸር ልንጠቀምበት እንችላለን ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ከወደዳችሁት ላይክ በማድረግ ሼር በማድረግ ይህንን ቻናል እንድታግዙ እንጠይቃለን። እናመሰግናለን።